የእግዚአብሔርን ቃል ባልሰማን መጠን ደግሞ እምነታችን እየፈረሰ እንደሚሄድ ልናውቅ ያስፈልጋል። ለመንፈሳዊ እድገት፣ ለእምነታችን እድገት ዋናው መሰረት የእግዚአብሔርን ቃል መስማት፣ የእግዚአብሔርን ቃል ማንበብ፣ የእግዚአብሔርን ቃል ማጥናት። በዚህ ነገር ውስጥ በምንገባበት ጊዜ ወደ እምነት እንሻገራለን። የእግዚአብሔር ቃል የሚነግረን ይሄንን ነው። እምነት ተስፋ ስለምናደርገው ነገር የሚያስረግጥ፣ የማናየውን ነገር የሚያስረዳ ነው። ለሽማግሌዎቻችን የተመሰከረላቸው ለዚህ ነው ይላል። ለእምነት አባቶች ማለቱ ነው። ለሽማግሌዎች ለእምነት አባቶች የተመሰከረላቸው ስላመኑ ነው። ወገኖች የእምነት አባቶች አምነው አለፉ። ዕብራውያን 11 ቁጥር 6 ላይ ሁል ጊዜ ደስ የሚለኝ ቃል አለ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ይሄንን ነው መጽሐፍ ቅዱስ የሚናገር። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል ይላል። ክብር ለአምላካችን ይሁን። እግዚአብሔርን ደስ ለማሰኘት ከፈለግን ልናምን ያስፈልጋል፣ ልንደገፈው ያስፈልጋል፣ በእርሱ ላይ ልንወድቅ ያስፈልጋል። እንድናምነው ደግሞ አንድ ነገር ነው፣ የእግዚአብሔርን ቃል ወደ ሕይወታችን ማስገባት። የዛን ጊዜ እምነታችን እየጨመረ ይመጣል። እምነታችን ሲጨምር እግዚአብሔርን ደስ የምናሰኝ የእግዚአብሔር ባሪያዎች እንሆናለን።